የሰባተኛው አጠቃላይ ምርጫ የመጀመሪያው የክርክር መድረክ ተጀምሯል። ይሄን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ስላለው ዳታ አይደለም እናወራው። በሚቀጥለው ዓመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አርገን ስንደጉም ለመኖር ብናስብ ነው የሚለው ማንፈስቷቸው ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት የኢሃፓ ባል ነው ተርሶ ያወራው ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓ ነው አይደለም የመጣሁት እኮ የትብብሩ ማኒፌስቶ እና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። እስረኛ አይደላችሁም ማለት ዓለም ከሚመራባቸው እሳቢዎች ውጭ ትሆናላችሁ ማለት ነው። ነናው ዓለም ከሚመራበት እሳቢዎች ውጭ ሆናችሁ ዓለም ላይ የላችሁም ማለት ነው ማለት ትችላለህ ከፈለክ። ለምሳሌ ሀገራት ሊበራሊዝምን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ያለ የኢኮኖሚ ተገንብቶበታል ይላሉ። ሶሻል ዲሞክራሲን ቢመርጡ እንዲህ ያለ ሀገር ላይ እንዲህ ተተግብሯል ይላሉ። እዚህ አይዲዮሎጂ ዳዊት አንተም እኮ የዚህ አይዲዮሎጂ እስረኛ እንደሆንክ እኮ ነው የሚያሳየው። እንደ ብልጽግና እያልን ያለነው ይሄ ቅር የኢትዮጵያ ተጨባጭ ችግር ምንድነው? ግብአቶች ለገበሬውም ሆነ ለከተማው ኢንዱስትሪ ዘርፍ ለተሰማሩት በኩል አይሰጡም። በፖለቲካ ዝምድናም ይሄዱ ናቸው። ብልጽግናም የሪዮት ዓለም እስረኛ አይደለም። በዓለም ላይ እስረኛ ካልሆነ የመደመር እስረኛ አይደለም ማለት ነው። መደመር ሪዮት ዓለም አይደለም። መደመር ፍልስፍና ነው። የዛ ፍልስፍና እስረኛ ነው አይደለም ብልጽግና። አንድ ቀንም ሰምተህ አታውቅም። ጠቅላይ ሚኒስትሩ ግን ነግረው ያውቃሉ። እንደሱ ብለው ተሳስተው አሳስተውሃል። ከጠቅላይ ሚኒስትሩ ጋር በእናንተ ጉዳይ ያወራሁበት በእኔ ጉዳይ አይደለም። 10 ቢሊዮኑን ያገኛችሁት እኮ ይሄንን ሪፎርም IMF እንድሰሩ ነግሯችሁ ስለሰራችሁ ነው። አይደለም በነፃ ፍሪላንስ ሊሰጣችሁ አይችልም። በጭራሽ አይደለም። አብኩተን የጋገርነው ጠፍጥፈን የሰራነው እኛ ነን። ቀድመን የፖለቲካ ሪዮት ዓለም እስረኛ የሆነ የፖለቲካ ረዳዳ አይኖርንም ብለን ይወሰነ። ኮፒራይቱ የማን ነው የሚለው ለኢትዮጵያ ሕዝብ ተዋለው።